የመገናኛ መረቦች የሩቁን ከቅርብ የሚያሳዩ ለዘመናት የተራራቁትን የሚያገናኙ የተረሱትን በአዲስ መልክ የሚያስታውሱ ከፊሎቹ አስደሳቾች ከፊሎቹ አሳዛኞች ከፊሎቹ ትምህርት አዘሎች እያንዳንዱ የፈለገውን ለሌሎች የሚያካፍልበት የመገናኛ መረቦች ናቸው። የመገናኛ መረቦች ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? እነሆ የመገናኛ መረቦች ዝግጅታችን አሁን ይዘንላችሁ ቀርበናል። ዛሬም እንደተለመደው በዝግጅታችን የተለያዩ የሚያዝናኑ፣ የሚያስቁ፣ የሚያስተምሩ፣ የሚያስገርሙ የቪዲዮ ክሊፖችን ከተለያዩ የኢንተርኔት ድረገጾች በማፈላለግ እና እንዲሁም ሁለት የእስራኤላውያንን ስነ ምግባር በጥሩ ባልሆነውም በኩል የሚያሳዩ የፌስቡክ ፖስቶች ይኖሩናል። ቆይታችሁ ከኛ ጋር እንደሚሆን ባለሙሉ ተስፋ ነን። በየጊዜው የተለያዩ ሰዎችን ፌክ የሚያደርጉና ተቀርጸው ወደ ተለያዩ የብዙሃን መገናኛ መድረኮች የሚመጡ የቪዲዮ ክሊፖችን መክፈቻ አድርገን እንጀምራለን። ዛሬ ደግሞ እንዲሁ በዚህ ዙሪያ ነው እንበል። በአንድ ቦታ እየሄዳችሁ አንድ ሰው ከየት እንደመጣ ባልታወቀ ጥይት ተተኩሶ ቢሞት ምን ታረጋላችሁ? ቁማችሁ ለፖሊስ ትደውላላችሁ ወይስ ማን ነው የተኮሰበት ብላችሁ ለመመልከት ትሞክራላችሁ ወይስ ራሳችሁን ለማዳን ትሮጣላችሁ? ይህን ይመስላል።大哥，错了，给你跪了，大哥，别。የሚገርመው ማን እንደተኮሰበት ማንም ሰው ሳያይ ሁሉም ቢሆን ራሳቸውን ከሌላ አደጋ ለማዳን ሩጫቸውን ነው የመረጡት። ይህ ሰው እንግዲህ ማንም አይተኮስበትም፣ ራሱ ርችት አድርጎ በመተኮስ ነው የሚወድቀው። እንደምናየው እንግዲህ ሁላችንም ምናልባት እንደነሱ ሰዎች የምናሳየው ጸባይ አንድ ይሆናል ማለት ነው። ቀጣዩ ቪዲዮ ደግሞ ባለፉት ዝግጅቶቻችን ውሻዎችና ድመቶች ህፃኖችን እንደሚወዱ ከህፃኖች ጋር ጥሩ የጨዋታ አይነት እንደሚያሳልፉ አሳይተናል። ዛሬ ደግሞ ምናልባት ከድመቶች ጋር ህፃንን አለማስቀረት የሚመረጥበት አይነት ቪዲዮ ነው። እንደተመለከትነው እንግዲህ ድመቶች በህፃናቶች ላይ አደጋ ሲያደርሱ አይተናል። ያው እንግዲህ እንደ ሁሉም ነገር ሁሉም ድመቶች አንድ ናቸው ማለት አይቻልም። ጥሩዎችም እንዳሉ ብዙ ጊዜ አይተናል። ውድ ተመልካቾቻችን ዝግጅታችን እንደቀጠለ ነው። አሁን ደግሞ የዚህን ሳምንት የተለያዩ የኛን ህብረተሰብ ወክለው የተቋቋሙ የፌስቡክ ቡድኖችን በሙሉ አነጋጋሪ ሆኖ የሰነበተው የመጀመሪያ ፖስታችን ኤሊ ደሴ የተባለውን የቤተር ኢየሩሳሌም የእግር ኳስ ተጫዋች በተመለከተ ነው። እንግዲህ ይህ ወጣት እንደሚታወቀው በጣም ጎበዝ ወጣት ነው። ባለፈው ሳምንትም ወደ እስራኤል የብሔራዊ ቡድን ተጫዋች ሆኖ እንዲገባ ጥሪ ደርሶታል። እንግዲህ ፖስቱ ምንም በተመለከተ ነው ካላችሁ ፖስቱ ባለፈው ሳምንት ቤተር ኢየሩሳሌም ከኪራት ሽሙና ጋር በነበራት የእግር ኳስ ጨዋታ ላይ የኪራት ሽሙና ደጋፊዎች ኤሊ ደሴን ዘረኝነት በተሞላ ስድቦች በመስደባቸውና እንዲሁም የዘረኝነት ጥሪ ያለባቸው ጩኸቶች በማሰማታቸው ነው። ይህንን የሰማው ተጫዋች ኤሊ ደሴ ጨዋታውን እንዲያቆሙ ለአራተኛው ዳኛ ቢጠይቀውም አራተኛው ዳኛ ግን ምን አይሰማኝም በማለት ጀሮ ዳባ ልበስ ብሎ ዝም ብሏል ይላል። ከዛ በኋላ አንደኛው ዙር ጨዋታ እንደተጠናቀቀ ጨዋታው እንደማይቀጥልና ይህ የዘረኝነት ጥሪ ወይም ስድብ ታላቆመ እንደማይጫወት ማስተዋወቁ ነው። ይህ ሁኔታ ብዙዎቹን እያነጋገራለ ነው። በተለይ በእኛ ህብረተሰብ ዙሪያ ያሉ የፌስቡክ ቡድኖችን አነጋጋሪና አወያይ ሆኗል። ምክንያቱም እንግዲህ ይህ ሰው በዚህ ባለፈው ሳምንት ላይ የእስራኤል ብሔራዊ
ቡድን ተጫዋች ወይም እስራኤልን ወክሎ በተለያዩ ቦታዎች እንዲጫወት ጥሪ ደርሶታል። ስለዚህ በዚህም ብዙዎቹ ደስ ብሏቸው መልካም ምኞታቸውን ሲገልጹለት እያለ ነው እንግዲህ ይህ የእስራኤላውያን መጥፎ ስነ ምግባር የሚባለው ከዚህ ላይም ደርሷል ማለት ይቻላል። እንደምንመለከታቸው የተለያዩ አስተያየቶች አሉ። ብዙዎቹ አይዞህ ምንም አይደል፣ ዘረኝነት የቀናተኞች መጠቀሚያ መሳሪያ ነውና ተስፋ አትቁረጥ ቀጥል የሚል ነው። እዚህ ጋር በተለያዩ ኦፊር ማህራት የተባለ የፌስቡክ ተጠቃሚ ብንመለከት ውድ ወንድሜ ዘረኝነት የተደበቀና ሁሌም የሚኖር ነው። ይህን ደግሞ የትኛውም የመንግስት መስሪያ ቤት ያውቀዋል፣ የትኛውም አካላት ያውቀዋል። ግን ይህን በተመለከተ ምንም ማድረግ አይቻልም። የሚቀረው ወይም ምርጫችን ይህንን ተቋቁሞ ሁልጊዜም ቢሆን ለማሸነፍና ህልማችን እውን ለማድረግ ተስፋ ለመቁረጥ መቀጠል ብቻ ነው በማለት መልካም እድሉንም ገልጾለታል። እንደሚኮራበትም አስታውቆታል። እንዲሁም የተለያዩ ብዙ ሰዎች አይዞህ ምንም አይደል ማለት አስተያየት ተገልጾለታል። እዚህ ጋር ደግሞ ለየት ያለ አስተያየት የሚመለከተው ቻላቸው ማራቱ የተባለ ሌላ የፌስቡክ ተጠቃሚ ደግሞ እኔ አንተ እድል ደርሶ ይሆን በጣም ደስተኛ ነበርኩ። በዚህ ሀገር የእግር ኳስ ተጫዋችም ሆኜ ነበር። በተለያዩ የዘረኝነት መንገዶችም አልፍ ያለው ብዙዎቹ ግን ተስፋ የሚያስቆርጡ ነበሩ። የእግር ኳስ አሰልጣኝ ለመሆንም መታወቂያ አውጥቻለሁ፣ ግን የማሰልጠኑ እድል አልገጠመኝምና ይህንን ህልሜን ወይም ይህንን ፍላጎቴን እውን ለማድረግ ወደ ኢትዮጵያ ሄጄ የራስ የሆነ የእግር ኳስ ቡድን አቋቁሜ እያሰለጠንኩ እገኛለሁ። ይህንን ስል ከሀገሪቱ ውጣ ማለት አይደለም፣ ብቻ ግን ጠንክሮ መስራት እንዳለብን እና ለውጡንም እኛ እንደምናመጣው በማለት አስተያየት ሰጥቶታል። እንግዲህ የዛሬው የመጀመሪያ ፖስታችን ቅድም እንዳልነው የእስራኤላውያንን መጥፎ ወይም ዝቅተኛ የስነ ምግባር የዘረኝነት ሁኔታ የሚያሳይ ነው። እኛም በዚህ አጋጣሚ ላይ ሊደሴ ተስፋ ሳቆርጥ በተለይ ወደ እስራኤል የእግር ኳስ ብሔራዊ ቡድን ግባና መልካም ውጤቶች እንደምታመጣና ተፈለከው ደረጃ እንደምትደርስ ባለሙሉ ተስፋ ነን። መልካም ምኞትን እንገልጽልሃለን ማለት እንፈልጋለን። ዝግጅታችን እንደቀጠለ ነው። ቀጣዩ ቪዲዮ የሚሆነው ደግሞ ብዙውን ጊዜ በባቡር ወይም በአውቶቡስ ስነድ እንዲሁም የተለያዩ ተራዎችን ስንጠብቅ የሚገጥም ነገር ነው። መጽሐፍ እያነበብን ወይም በስልክ የተለያዩ ነገሮችን እያየን እያለ ከጥጋችን የተቀመጡ ሰዎች ሰርቆ የማየቱ ሁኔታ ነው። ይህን ደግሞ የማይወዱ ሰዎች አሉ። እነሆ ቪዲዮ። እንግዲህ ይህ ቪዲዮ ምንም ሆን ብሎ የተሰራ ቪዲዮ ቢሆንም በብዙ እውነተኛ ታሪኮች ላይ የተመሰረተ እንደሆነ ጥርጥር የለውም። ነገሩ ምንም ቢያናድም እጅ ማንሳቱ ግን አስፈላጊ አይደለም። ውድ ተመልካቾቻችን የተለያዩ ቪዲዮዎችም ገና ይጠብቁናል። አሁን ደግሞ ለተወሰኑ ደቂቃዎች ማስታወቂያዎችን አሳይተን እንመለሳለን። በድጋሜ አብራችሁን ቆዩ። የወቅታዊ ዜና ክፍለ ጊዜ የአሜሪካ ኮንግሬስ ተጨማሪ ማዕቀብ በኢራን ላይ ለመጣል ውሳኔ ካስተላለፈ፣ የፖሊስ ሰራዊት ከፍተኛ ባለስልጣን በተለያዩ የኢኮኖሚ ችግሮች ምክንያት ጠቅላይ ሚኒስትር ቢንያሚን ኔታንያሁንና ባለቤታቸውን የመገናኛ መረቦች እሷና አባቷ ናቸው። ሀገራችን እንደሰነበተች በአማርኛና በትግርኛ ቋንቋ ኦማኖት በጣም ወዳለሁ። ሞር ክሪኤቲቭ ንክኸውን እና ነገራት ደግሞ ፖዚቲቭ አቲቲዩድ ቶም ህዚ ደስ ይምዝሉ ዘይ ሐሳብ ነብሶ اسم መረገሽ ቀላሚና መእተው ተህሉ ዝዳለው ኢንትራንስ ኤግዛም ወሲድ ሃይሃታ ሪከርድም እየሰበሩ ነው በየአመቱ። ከጋዜጣዎች አምድ ጋዜጣዎች በመጀመሪያ ሽፋናቸውና በውስጥ ገጻቸው ያሰፈሩትን ሳምንታዊ የሰንበት ትምህርት ሁና አር ኤት ብነይ ቢልኻ
ואת בני זልפה ተመልካቾችና ጥያቄዎቻቸው ልጅ ትምህርት ቤት ተክፍሉ ቁጭ ብለህ አትማር ብሎ በከልከል አይቻልም። የአንድ ለአንድ ውይይት በአማርኛና በትግርኛ ቋንቋ እኔ በ7 ዓመት እናቴ ጉኛ ተሰርቄ ተሸጥኩኝ። አንድ ሽፍታ ፈጠጫን የሚባል አቶ አስፋው ቤት ባካ 1000 ብር አበደረኝ አለኝ። እንዴ 1000 ብር የኔ ጌታ እንኳን በጆሮ ገና ዛሬ መስማቴ ነው አልኩት። ማዝገር 3 ዓመት ሰርሄ ብራስ ተቀበለ ናቦይ ካውሰው በጣም ያነፈን የልዩ ዝግጅት ክፍለ ጊዜ שהיה רב הראשי הספרדי והוא אמר מי צריך השחורים האלה. אני לא יודעת מה זה דור או גברת. מי? ጸጉሬ እጅግ በጣም ረጅም ነበር እንደ ኤልቪስ ፕሬስሊና የኛ የልማት ስትራቴጂ ደግሞ ማዕከሉን ያደረገው በዋናነት ያተኮረው በገጠር ልማት ላይ ነው። ኢቲቪ በእስራኤል የኢትዮጵያ ቴሌቪዥን ጣቢያ ቀጣዩ ቪዲዮ ትንሽ የሚያስፈራ ወይም ትንሽ የሚያጨናንቅ ነው ማለት ፈልጋለሁ። ምክንያቱም አንድ ሰው በሞተር ሳይክል በተለያዩ የጭነት መኪናዎች በሚያልፉበት ጠባብ መንገድ ለማለፍና ሲያልፍም ራሱን ከጭንቅላቱ በገጠመው ካሜራ በመቅረጽ ወደ ተለያዩ የብዙሃን መገናኛ መድረኮች ያመጣው ቪዲዮ ነው። ቪዲዮው ያለ ምንም አደጋ የሚጠናቀቅ ነው። ስለዚህ ረጋ ብላችሁ ማየት ትችላላችሁ። ነው ቪዲዮ Maria. Bom, espero que não seja acidente, né, galera? Bom, espero que não seja acidente, né, galera? አው እንደዚህ አይነት ሰዎችም አሉ ከሞት በር ድረስ ሄደው በሩን የሚያንኳኩ ቢሆንም ግን ሞት በሩን አይከፍትላቸውም። እነሱም ሁሉ ጊዜም ቢሆን ከሞት ጋር መፈታታናቸውን አያቆሙም። ቀጣዩ ቪዲዮ ደግሞ ውሻዎችን በተመለከተ ነው። ስለ ውሻዎች የተለያዩ ስራ መስራታቸው የተለያዩ ድርጊት ማድረጋቸውን በተለያዩ ቪዲዮዎችም ለማሳየት ሞክረናል። የዛሬው ውሻ ደግሞ ከሁሉም ለየት ያለ ነው። እነሆ ቪዲዮ
ያው እንዳየነው እንግዲህ የቤት ሰራተኛ ተመቅጠር እንደዚህ አይነት ውሻ ማሳደጉ ይመረጣል ማለት ነው። የቀጣዩ ቪዲዮአችን የሚሆነው ደግሞ በአርጀንቲና በቴሌቪዥን ጣቢያ የተላለፈ ፕሮግራም ነው። ከዛ ትንሽ ቀንጨብ አድርጎ የቀረበ ነው ፕሮግራሙ። በቃለ መጠየቁ ላይ የሚያስቀው ሰውዬ በጣም አስገራሚ ሲሆን ይህንን የቪዲዮ ክሊፕ ይህ ሰው የሚስቀው የግራ ክንፉ በቀኝ ክንፉ መጠቃቱን አስመልክቶ ነው በማለት በታች በዕብራይስጥ ተተርጉሟል። ብቻ ግን የሰውየው የቃለ መጠይቅ ሂደት ይህን ይመስላል። Yo con el machado con la varilla, el cocinero, no vea, a Sevilla, y al último que cuando ya salió la bien de regla, estamos llorando los dos. Me cobró el tío la... Me cobró a 500 meses y ya no fui más, me fui andando a coger los amarillos hasta hoy. Me mandó por la noche, había bajado más el agua y por la mañana había subido. Cualquiera estaba unida a la paellera, ¿ves? A lo mejor está en el barco ese del petróleo. ይህ ሰው ምንም ጥርስ ባይኖረውም ያለ ጥርስም እንዲህ መሳቅ ይቻላል ማለት ነው። ውድ ተመልካቾቻችን አሁን ደግሞ የዚህን ሳምንት ሁለተኛ ፖስታችን የምናይበት ጊዜ ነው። የሁለተኛው ፖስታችን የሚሆነው የእስራኤላውያንን ጥሩ ስነ ምግባር የሚያሳይና ደስ የሚል ፖስት ነው። ፖስቱን ያገኘነው ያፌት ከተባለች ከኛ ህብረተሰብ አብራክ የወጣች ወጣት የፌስቡክ ገጽ ላይ ነው። እንደምትመለከቱት ይህ ሰው ተቀምጦ ያለው ከመቃብር ቤት ላይ ነው። ሚስቱ ባለፉት አመታቶች በመሞቷ ምክንያት አመታቷን ሊያከብርላት ወይም ጾለት ሊያደርግላት ከዛ ተቀምጦ እንግዲህ እንደምታውቀው ጾለት ለማድረግ 10 ወንዶች ያስፈልጋልና ምናልባት ወይ ለቅሶ ኑሮ ወይ ሌላ ሰዎች ይመጡና 10 ሰውን ሞላና ጾለት አድርግላታለሁ በማለት ከጧት ተነስቶ ከአብሯ ጥግ ቁጭ ብሎ ሲጠብቅ ያረፍዳል። ከዛም ይህንን ያወቀ ልጁ ፎቶውን አስነስቶ ከአሜሪካ ሆኖ አባቴ በ4 ሰዓት የሚስቱን አመታት ሊያከብርና ጾለት ሊያደርግላት ይፈልጋልና እባካችሁ በአካባቢ ያላችሁ ወንዶች በሙሉ ሂዱና ከአባቴ ጋር ጾለት እንዲያደርግ ሚኒያን ሙሉለት በማለት በፌስቡክ ድረገጹ ይለቃል። ይህንን ሲለቅ የተመለከተችው አፊት መኮንን ይህንን በጥሩ ሁኔታ አሻሽላን የበለጠ በሚያሳዝን ጽሁፍ እንደምንመለከተው ይህንን ፖስት ወደ ማንኛውም የፖስት መድረክ ስታወጣው በ2-3 ሰዓት ባልሞላ ውስጥ ነው የሚባለው ከ300 4000 ይሆናል ሰዎች የወደዱትና ወደ 1900 ሰዎች የተካፈሉት ፖስት በመሆን ወዲያው ሰዎቹ ከየትም ይሁን ከሰሜኑም ከደቡብም ክፍል ይህንን ሰውዬ ጾለት ለማዳረግና በዚህ ቀን አብረውት ለመቆም ይሰባሰባሉ። እንደምንመለከተው ፎቶ ላይ የመጣው ሰው ይህን ይመስላል። በብዙ የሚቆጠሩ ሰዎች መጣው ጾለቱንም አድርጓል። ሰውየውም በጣም ተደስተዋል። ይህ እንግዲህ የሚያሳየው ምንም የተለያዩ እንዲያውም በዚህ በሰሞኑ በቴሌቪዥን የተለያዩ እስራኤላውያንን ስነ ምግባሮች አጸያፊነት የሚያሳዩ ቪዲዮ ክሊፖች ነበሩ። ይህ ደግሞ ጥሩ ስነ ምግባርን የሚያሳይና ጥሩ ስሜትን የሚሰጥ ተግባር ነው። በዚሁ ይቀጥል እንላለን። እዚህኛ ሀገር በየቦታው የትራፊክ መብራቶች አሉ። ቢሆንም ግን የመኪና አደጋዎች በየጊዜው ይከሰታሉ። በየጊዜው የብዙ ሰው ህይወቶች ይቀጸፋሉ። በህንድ ደግሞ ያለምንም የትራፊክ መብራት ጉዞው ይህን ይመስላል።
እንደተመለከትነው እንግዲህ ያለምንም የትራፊክ መብራት የማሽከርከሩ ሁኔታ ይህን ይመስላል። እንግዲህ የትራፊክ መብራት ኖረም አልኖረም ካሰቡት ለመድረስ ረጋና ጥንቃቄ ባለበት ሁኔታ ማሽከርከሩ ትልቅ ጥቅም አለው ማለት ነው። ውድ ተመልካቾቻችን አሁን ደግሞ የተወሰኑ ማስታወቂያዎችን አሳይተን እንመልሳለን። በድጋሜ አብራችሁን ቆዩ። ከጋዜጦች አምድ ከጋዜጦች አምድ በተሰኘ ዝግጅት በሀገር ውስጥም ሆነ በውጭ ሀገር በሚገኙ የብዙሃን መገናኛዎች ትኩረት የተደረገባቸውን አበይት ዜናዎች በትኩሱ ለእናንተ እናደርሳለን። ይህ ዝግጅት ዘወትር ሰኞ ከቀትር በኋላ 1 ሰዓት ተኩል ላይ እንደገና በድጋሜ 8 ሰዓት ተኩል ላይ እና ዘወትር ረቡዕ ከቀትር በኋላ 2 ሰዓት ተኩል ላይ እንደገና በድጋሜ 9 ሰዓት ከሩብ ላይ ይቀርባል። ከጋዜጦች አምድ ብዙውን ጊዜ ውሻዎችና ድመቶች የተለያዩ የሚያስገርሙ የሚያስደንቁ ነገሮችን ሲያደርጉ በብዙ ክሊፖች ተመልክተናል። ዛሬ ደግሞ ከብቶችም ቢሆን የተለያዩ ድርጊቶችን ማድረግ እንደሚችሉ የሚያሳይ ቪዲዮ ነው። ቪዲዮውን አብረን እንመልከት። ላሞችም ቢሆን ሁሉንም የሚደረገውን ነገር ተምረዋል ማለት ነው። በሩ እንዴት እንደሚከፈት፣ ውሃው እንዴት እንደሚከፈት። የሚገርመው ግን ማንኛውም ፍጥረታት በመጀመሪያ መሰረቱ የመማሪያ መሰረቱ አንድ አይነት ነው ማለት ነው። የኛም ሆነ የሌሎችም እንስሳት ለዚህ ይሆናል እንግዲህ ከጊዜ በኋላ ሁሉንም እነሱም ቢሆን ይማሩታል ማለት ነው። ቀጣዩ ቪዲዮ የሚሆነው ደግሞ በዚሁ በእንስሳ ዙሪያ ነው። ላሊ ትባላለች። የበግ ግልገል ነች። ስትወለድ 2 የፊት እግሮቿ አይሰሩም። ስለዚህ እንደ ልቧ ቁማ መሄድ አልቻለችም። ይህንን የተመለከቱ የእንስሳ ሐኪሞች አስገራሚ ሂደትን አድርገዋል። ሂደቱ ይህን ይመስላል። የአስገራሚ ቪዲዮ የተቀናበረው የእንስሳዎችን ስቃይ ለመቀነስ በሚታገል ድርጅት አማካኝነት ነው። እንግዲህ እቺ በግ ምንም ያለ እግር ተወልዳ ከፈለገችው ቦታ ያለ መሄድ ሁኔታ ቢኖርባትም ከጊዜ በኋላና ከነዚህ ሰዎች ጥረት ጋር እቺ በግ በዚህ እርዳታ ከፈለገችው ቦታ በፈለገችው መንገድ የመንቀሳቀስ ችሎታውን አግኝታለች። ይህ የሚያሳየው እንግዲህ የሰው ልጅ ፍላጎቱ ካለው ለሰው ብቻም ሳይሆን ለእንስሳም ለማንኛውም ህይወት ላለው ነገር መርዳት እንደሚችልና ስቃይን መቀነስ እንደሚችል የሚያሳይ ቪዲዮ ነበር። ውድ ተመልካቾቻችን የዛሬው ዝግጅታችን ይህን ይመስል ነበር። ይህን ዝግጅትና በአይቲቪ አዘጋጅተው የሚቀርቡ ሌሎችንም ዝግጅቶች በተመለከተ አስተያየት፣ ጥያቄ ካላችሁ በፌስቡክ ድረገጻችን፣ በዩቲዩብ፣ በትዊተር
ኢዝራኤል ኢትዮጵያን ቻናል ወይም IETV ብላችሁ በመግባት መጻፍ ትችላላችሁ። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት ይሆነልን።